ምን አይነት አምባገነን ወንድ እንደሆንክ ያሳያል። ለምን አልጠግብም? ሴት ልጅ እኮ ሁሌም ተፈላጊ ናት። አንተ ከጠገብክ ከሄድክ ባይ ትልሃለች፣ ህይወቷን ትቀጥላለች። ሌላ ከአንተ የተሻለ እንጂ የባሰ አይመጣም። ከአንተ የተሻለ መጥቶ ይወስዳታል። አንተ አሁን እጅግ ላይ ያለችው ሚስትክን ዋጋዋን ካላወቅ፣ ካላከበርካት፣ ካልተንከባከብካት የተሻለ ተንከባካቢ የተሻለ አክባሪ ሲመጣ አንተ ትፈነገላለህ። ወደሚያከብራት ወደሚንከባከባት ትሄዳለች። ስለዚህ ሚስት ግን ዋጋዋን እወቅና ተንከባከባት፣ አክብራት፣ ፍቅር ስጣት። እሷ ደግሞ እጥፉን ትሰጥካለች። ሚስት ምንም ነገር እጥፍ ነው የምትሰጠው። አንተ ከምትሰጣት እጥፍ ነው የምትሰጥክ። ገባክ? አንተ ትንሽ ነገር ስትሰጣት እሷ ደብል አድርጋ ነው የምትሰጥ። ትንሽ ስታከብራት እጥፍ ታከብርሃለች። ትንሽ ስትወዳት እጥፍ ትወዳሃለች። ትንሽ ገንዘብ ስትሰጣት ገንዘቡን እጥፍ አባዝታ ትሰጥካለች። ብልጥ ወንድ ሴት አያያዝ ያውቅበታል። ባልምስክር አምጥታ እሱ እቤት ይመጣ እንደነበር እሱ ደግሞ እቤት የምመጣው ለልጆቹ ነበር። በቃ ካደኩ ካላስ ያው ጎረቤትየው እየመሰከረች እሷ ቡና እያፈላች ነው። እሱ ሶፋ ላይ ልጁን ይዞ ቁጭ ብሎ ነበረ። ለማየት ባልኩ ግን አላረግም ነበር። ከሷ ጋልተኛም ነበር። ፍቅር የለኝም አልፈልግም የሚል ጥርጣሬ አሁን እንደሚለን ነበረ። አብረው ነበሩ ቤት ውስጥ ጎትተኝ። ሌሎች ሴቶች ምንድን ነው ከእሷ እንዲማሩ የምትፈልገው? እየተጎተቱ እየተገፈተሩ ሬሳቸው እስኪወጣ እንዲኖሩ ነው። ከዛስ እሱ እስር ቤት ይገባል ይገለኝና ከዛ እኔ ወደ መቃብር እሸኛለሁ። ልጆቼ ጎዳና ላይ ያድጋሉ ወይ የማደጎ ቤት ይገባሉ፣ ይበታተናሉ በየቦታው። ለምን? ወይ ለልጆች ያልሆንኩ ወይ ለራሴ ያልሆንኩ። የማይሆነውን ለምን እታገላለሁ? የማይሆን ከሆነ አይሆንም፣ ካልፈለገ አይሆንም። በግድ የሚሆን ነገር የለም። በቃ አልፈልግም ካለ ሂድ ሂድ። ይኸው በሩን ክፈት ነውጣ አለቀ፣ ጨረስን። ህጋዊ የትዳር ወረቀት ካለኝ ፍርድ ቤት እንገናኛለን ለንብረት ክፍፍል፣ ጨረስን። ለልጆቼ ግን ምንም አይነት መጥፎ ነገር ስለ አባታቸው ሳልነግር ጥሩ አባት ነኝ ካለ እየመጣ ልጆቹን ማየት ይችላል። እሺ እኔን ጥላኝ በእኔ ጨክን። እንዴት በማማ በልጃችን ትጨክናለን? ባል መሆን ነው እኮ ያልፈለገው እሱ። ሌላ ሴት ስላፈቀረ ሌላ ሴት ጋር መሄድ ነው የፈለገው። ለምን ያንቺን ከልጅሽ ጋር ታገናኘዋለሽ? ጥሩ አባት ነው ብለሻል ራስሽ። ጥሩ አባት ከሆነ ጥሩ አባትነቱ ይቀጥል። ግዴታ ለልጅክ ጥሩ አባት ለመሆን የኔ ባል መሆን አለብህ ግዴታ። የኔ ሚስትነት ካልፈለገው ለእኔ ያለው ፍቅር ካለቀ እና ሌላ ሴት ካፈቀረ አይ ሃቭ ቱ ሪስፔክት ዛት። ያንን አከብርለታለሁ። ይሄድ ሌላ ሴት ጋር አያገባኝም። ልጁን ግን እንደ አባት መጥቶ የሚጠይቅ ከሆነ ከዛች ጋር አመት ሙሉ እየኖረ እኮ እየመጣ ቤት ልጁን ይጠይቃል አይደል? ለልጁ የምትፈልገውን ነገር ይገዛል አይደል? አለቀ። ለምን ግዴታ የኔ ካልሆንክ ብዬ ሰውየውን ጭራሽ በእኔ ጭቅጭቅ ቤት እንዳይመጣ ልጁን እንዳያይ ለምን አደርገዋለሁ? ለልጄ ከሆነ እውነት የማስበው ግዴታ ከኔ ጋር እንዳልጋ ላይ መተኛት የለበትም። ለልጄ ብዬ ከሆነ ልጄ ያለ አባት እንዳታድግብኝ ብዬ እየመጣ ነው በየሶስት ቀኑ ልጁን እያየ ነው። ግዴታ ከኔ ጋር ካልተኛክ የልጆቼ አባት ስለሆንክ ነው የምከታተልክ። እየመጣ ልጆቹን እያየ ለልጆቹ የሚያስፈልገውን እያደረገ ከሆነ ግዴታ ከኔ ጋር ካልኖርክ የሚባል ነገር የለም። በቃ ከበቃው መብቱ ነው፣ ይሄዳል እዛች ጋር። የእሷ እኮ ጋይስ ግልጽ ያለ የኔ ካልሆንክ እኮ ነው። ልጆቹን እየመጣ ከጠየቀ ለልጆቹ ራሷ በአንደበቷ የተናገር ለልጆቹ የሆነ ነገር ከተባለ ብን ብሎ ነው ይዞ የሚመጣው። ለልጅቷ ኬክ፣ ወተት፣ ሁሉ ነገር በቃ ይዞላት ነው የሚመጣው አለች። ስለዚህ ልጁን ካላስራበ ልጁን የሚጠይቅ ከሆነ ግዴታ ከኔ ጋር ካልሆንክ የሚባል ግብ ምንድን ነው? ግዴታ ከኔ ጋር ካልሆንክ ለልጆች የሚያስፈልገውን ካሟላ ይሄድ በቃ። ካልፈለገ እኔም ልጆቼን አሳድጌ ቦይፍሬንድ ይዛለሁ ከፈለኩ። ከቦይፍሬንዴ ጋር መውጣ ጋር እና ልጆች ክንጠብቅ እኔ ከቦይፍሬንዴ ጋር ኢንጆይ ላደርግ ነው እለዋለሁ። ለምን? እሱ ሌላ ላይፍ እየኖረ አይደል? ሌላ ባዳ አላስጠብቅም። አንተ አባታቸውን አጠብቃቸው። አንተ ከሚስትህ ጋር ስትዝናና ስትኖር እኔ ልጆችን እያሳድጉ ነው አይደል? ዛሬ ደግሞ እኔ ከቦይፍሬንዴ ጋር ልዝናና ነው። እናና ልጆች ክንጠብቅ ይጠብቅ። እኔ ወጥቼ ከቦይፍሬንዴ ጋር ኢንጆይ ያደርጋለሁ። አትሊስት ወንድ ቤት አላመጠማ እንጂ ወጥቼ ወንጆ አድርጌ መጥቼ ልጆችን ያሳድጋሉ። ይሄድ ከሚስቱ ጋር ይመቸው። ገቢ ብቻ ያቋርጥ። ንብረት ልስጥሽ እምቢ አንተን ነው የምፈልገው። በግድ የሚሆን ነገር የለም። የማይወድሽን ወንድ በግድ አብረኸኝ ካልኖር ካልሹ የበለጠ እያስጠላሹ ጥልት እያደረገች ነው የሚመጣው። ስጨቀጭቅ
ምን አላት በስልክ በጋዜጠኛው የደወለው ጊዜ በየቦታው እየሄድሽ በየአባገዳ ጋር ፍርድ ቤት ሚዲያ ላይ በየቦታው ስለሄድሽ የሚቀየር ነገር የለም። እንደዚህ በየቦታው እየሄድሽ ባስደወልሽብኝ ለእያንዳንዱ ሰው እኔ መልስ የመስጠት ግዴታ የለብኝም። በብዙ ባስጠየቅሽኝ ቁጥር እየጠላሁሽ ነው የምመጣው ዩሴ። ስለዚህ የእሷን ጭቅጭቅ ፍራቻ ልጆቹን ለማየት መምጣት ያቆማል። ቢኮዝ ሲሄድ ታለቅስበታለች። ሲሄድ እንዳታለቅስበት ተውከኝ ጨግነክ ምናምን እንዳትለው ብሎ ያንን ስታለቅስ ፊቷን ላለማየት ጭቅጭቋን ላለመስማት ልጆቹን ማየት ይተዋል። ልጆቹም እየደበሩት ይመጣሉ። ለምን ልጆቹን ማየት ሲፈልግ የእሷ ፊት ትዝ ይለዋል። በጣም የሚያናድደው በእውነት እርድብንን ያደረገችኝ ብስሚላ። አይፈልግሽም በቃ ኢማጅን እንደዚህ ስትላት አሁን አንቺም ነገ ባልሽ ቢሄድብሽ እንዲህ ነው የምታረጊው። ሄደሽ አብሯት ከሚዋንቅጠው ሴት ጋር ነው የምትለምኝ። በእናትሽ ባሌ መልሽልኝ ፕሊዝ ነው የምትያት። አሁን አንቺ እባክሽ ባሌ መልሽልኝ ፕሊዝ። ከዛ አይፈልግሽም ትልሻለች። አይፈልግሽም ካልፈለገ እኔ ምን ላድርግ ትልሻለች። እሺ ቸግሯት ነው እርቧት ነው ልጆቿ ተርበው ነው እንዳትሉ ንብረት እንኪ እያላት ንብረቱን አልፈልግም አንተን ነው የምፈልግት እያለች ነው በግድ። አይሆንም ይሄ። ስለዚህ እንደዚህ አይነት ነገር እንዳይገጥመን ምንድን ነው ማድረግ ያለብን? ዋጋችንን ማወቅ፣ ራሳችንን መውደድ። ከራስ በላይ ምንም ነገር የለም። ከክብር በላይ ምንም ነገር የለም። ወንጀል ሰርቼ እስር ቤት ብገባ እስር ቤት ውስጥ ህይወቴ ይቀጥላል። ያለ ባሌ አይደል? ያለ ባሌ ይቀጥላል። ህይወት ይቀጥላል። ከተለያያችሁ የምትሞቱ የሚመስላችሁ ሰዎች አትሞቱም። ከሱ በፊት ከባለሽ በፊት ህይወት ነበረሽ፣ ትኖሪ ነበር። ኖረሻል እኮ ባል ከማግባትሽ በፊት ትኖሪ ነበር። ስለዚህ ኤኒታይም ባልሽ ቢሄድ ህይወትሽ ይቀጥላል። ትንፋሽሽ ቀጥ አይልም። መተንፈስ አታቆሚም። ይሄ ደግሞ ለምን መሰላችሁ? እንደዚህ አይነት ሴቶች እሷ ሌላ ህይወት የላትም። በርደፍ ነው የምትለው። ራሷ ተናግራለች። ታሪኳ ልብስ ታጥባለች፣ ልብሱን ታጥባለች፣ ታጥባ ተኩሳ ታጥፋ ልብሱን ታዘጋጃለች፣ ምግብ ትሰራለች። በቃ ኤቭሪቲንግ ላይፏ። ጓደኛ የላት፣ ስራ የላት፣ ሌላ ህይወት የላት። ሶሻል ሚዲያ ትጠቀም፣ ሌላ ሰው አታውቅ። እሱና እሱ ብቻ ህይወቷ ሙሉ ህይወቷን ሰጥተዋለች። ኦኬ ኢቨን ጎረቤት ነው ጓደኞቹ ነው ማን ነው ሲመጡ ዮናስ አለ ከተባለ ሰው ቤት አይገባም። በቃ ብቻዋን እሱ ላይ በቃ ልክ እንደ መልአክ በቃ የምትንከባከበው እንደዚህ እንደ እንቁላል እንዳይሰበርባት እንዳይወድቅባት እንደዚህ ስለተገዛችለት ገባችሁ። ሲሄድ ህይወቷ ባዶ ሆነ። ባል ብቻ አይደለም ህይወት፣ ሌላም ህይወት ይኖርሽ። ስራ ከቻልሽ ስሪ። ልጆች የምታሳድጊ ከሆነ ኦንላይን ቢዝነስ ጀምሪ። በኦንላይን እቃ መሸጥ፣ ሰዎችን መተዋወቅ፣ የሚገዙሽ ከስተመሮች ሰው ትተዋወቅ ያለሽ ሌላም ህይወት እንዳለ ይገባሻል። ባል ብቻ እንዳልሆነ ህይወት ይገባሻል። ማህበራዊ ህይወት፣ ጓደኛ። አንዳንዴ እሱ እረፍት ሲሆን እቤት ሲሆን ልጆቹን ለሱ ሰተሽ ወጥተሽ ፀጉር ቤት ፀጉርሽን መሰራት፣ ጥፍር መሰራት። ሴት ጓደኞች ካሉሽ ኮፊ ሾፕ ሄደሽ ኮፊ መጠጣት። ሴት ጓደኞች ማትፈልጊ ከሆነ እህቶች ካሉሽ ኮፊ መጠጣት፣ አየር መውሰድ። አንዳንዴ ከቤት ወጥተሽ ከእሱ ጋር ተለይተሽ የሆነ አየር መውሰድ። ሌላም ዓለም እንዳለ ባል ከሚባለው ዓለም ውጭ ሌላም ህይወት እንዳለ ማየት አለብሽ። እሷ ሌላ ህይወት ያለ አይመስላትም ነበር። ዓለም እሱ ብቻ፣ ህይወት እሱ ብቻ ነበር የሚመስላት። ለዛ ነው አሁን እሱ ትቷት ሲሄድ የምትሞት የመሰላት፣ ያለሱ መኖር የማይቻል የመሰላት። ዓለሜ ብላ ስለያዘችው ነው፣ ሁሉ ነገሬ ብላ ስለያዘችው ነው። ግን ስራ ቢኖራት የመስሪያ ቤት ጓደኞች ይኖራታል፣ ሌላም ህይወት ይኖራታል፣ ሌላም ቢዚ። አይኗ እሱ ላይ ብቻ አይሆንም። ገባች? ቴንሽኗ ሙሉ እሱ ላይ ብቻ አይሆንም። ሌላም ህይወት እንዳለ ስለሚገባት ቀለል አድርጋ ነው የምታየው። ሲሄድ ሲማገጥ፣ ሲተዋት፣ ሲክዳት ስብር አትልም ባንዴ። ለምን? እሱን ተደግፋ ነበረ። እሱን ብቻ ተደግፋ ስለነበረ እሱ ዞር ሲል ወደቀች። ይሄ እሱ ነው፣ ይሄ እሷ ናት። እሱን ተደግፋ ነበር። ከዛ የተደገፈችው የተማመነችበት ዞር ሲል እሷ ዱብ አለች።
አትተማመኝ፣ አትደገፊ። መደገፍ ያለብሽ ፈጣሪን ብቻ ነው። ኤኒታይም ባል ሊሄድ እንደሚችል እወቂ። ስለዚህ በራስሽ ተማመኝ። ባል ቢሄድም እኔ ህይወትን መቀጠል እችላለሁ ብለሽ ለራስሽ ንገሪው። በዚህ ሰዓት እቤት ውስጥ ብቻ ልጅ የምታሳድጊ እናት ካለሽ፣ ባል ብቻ የምትይ እናት ካለሽ፣ አሁን በጣም ዘመኑ ስለሰለጠነ ኦንላይን ላይ የፈለግሽውን ነገር መማር ትችላለሽ። ገንዘብ ከሌለሽ በነፃ መማር ትችላለሽ። ዩቱብ ላይ ሜካፕ መማር ትችላለሽ። ጥፍር ስራ መማር ትችላለሽ። ልጆችሽን እያሳደግሽ ቤት ውስጥ መማር ትችላለሽ፣ የፈለግሽው ሙያ። ከዛ ያንን ተምረሽ ያንን ስራ ኦንላይን ላይ እያስተዋወቅሽ ልጆችሽ KG1 ምናምን ትምህርት ሲጀምሩልሽ በዛት ሰዓትሽ እየወጣሽ መስራትና ትንሽ ኢንካም ትንሽ ገንዘብ ለራስሽ ማምጣት ትጀምሪያለሽ። ገንዘብ ሲኖርሽ በራስ መተማመንሽ ይጨምራል። ሁሉን ነገር ባልሽን አትጠይቂም። ሁሉን ነገር ባል ላይ አትደገፊም። ገባሽ? ሁሉን ነገር ባል አታስፈቅጂም። በራስሽ የምትወስኛቸው ነገሮች ይኖራሉ። ፀጉርሽን መሰራት ሲያምርሽ፣ ጥፍርሽን መሰራት ሲያምርሽ በዛች በሰራሻት ገንዘብ ወጥተሽ አምሮብሽ ትመጫለሽ። ራስሽን ስትጠብቂ፣ ራስሽን ስትወጂ፣ የሆነ ኢንካም ሲኖርሽ ባልሽ ያከብርሻል። ሁሌ ማትነዘንዡ ከሆነ ሁሌ በቃ አንተ ብቻ ነህ አለሜ፣ ሁሉም ነገር እሱ ላይ ብቻ ካልሆነ ያከብርሻል። ገባሽ? ራስሽን ስታከብሪ ያከብርሻል፣ ዋጋ ይሰጥሻል። ባውንደሪ በባልና ሚስት ራሱ እኮ ባውንደሪ አለ። ይህን ያህል እንደ ሰራተኛ እንደ እናት ነጠፍ ማለት ትክክል አይደለም። እሷ ተነጥፋ ነበረ፣ እንደምንጣፍ ረጋግጧት ሄደ። ተነጠፈች። አንቺ ሰራተኛ አይደለሽም። ቡጭ እያደረ እየመጣ የት ነህ የማትይው ጉድ እኮ ነሽ አንቺ እኮ። ውጭ አድሮ እየመጣ እኮ የት ነህ ብዬ ካልኩት እንዳንጣላ ቤቱን ጥሎ እንዳይሄድ እያልሽ እየፈራሽ እኮ ጸጥትይ ነበር። ውጭ አድሮ እኮ 2 ቀን 3 ቀን ያደረበትን ልብስ እኮ አምጥቶ ሲሰጥሽ እኮ አጥበሽ ተኩሰሽ እኮ መልሰሽ ሂድ ብለሽ እኮ መሰጪ ጀግና ነሽ። አስኢን ተራርጎ ወጣ። ቀስ በቀስ ልብሱን እየወሰደ ቀስ እያለ ሙሉ ልብሱን ወሰደ። ልክ ጨረሰ ሰውየው። ስለዚህ ይህ ምንድነው? ሙሉ ህይወትሽን ለሱ ስለገበርሽ ነው። ሴቶች ንቁ፣ ራሳችሁን ጠብቁ፣ ዋጋችሁን እወቁ። ኦንላይን ላይ ተማሩ። የሆነ ነገር ዩቱበር መሆን ትችላላችሁ። ዩቱብ ይከፍላል። ዩቱብ ላይ ቭሎግ እየቀረጻችሁ በስልካችሁ የምግብ ባለሙያ ከሆናችሁ በቤት ውስጥ ለልጆቻችሁ ምንም ቤት አያምርም ድስቴ እንትን ምን ሲሉ ምን እየሆነ ኮመንቱ እየበዛ እየተነጋገሩ እየተረቡሽ እየሳቁብሽ እያላገጡብሽ ቪዲዮሽ ቫይራል እየወጣ ታዋቂ እየሆንሽ ትመጫለሽ። ገባሽ? ምን አገባሽ? ይሳቁብሽ። አንቺ የምትፈልጊው ምንድን ነው? ታዋቂ ትሆኛለሽ። ታዋቂ ስትሆኝ ማስታወቂያ መስራት ትጀምሪያለሽ። በማስታወቂያ የሚመጣውን ገቢ ራስሽን ትንከባከቢበታለሽ። ባልን ገንዘብ መጠየቅ ይቆማል። ከባል ጋር የምትጨቃጨቂበት ነገር እየቀነሰ ይመጣል። ገባሽ? ራስሽን እያሳደግሽ ትመጫለሽ። የተለያዩ ቤት ውስጥ ልጆችሽን እያሳደግሽ ሰራተኛ የመቅጠር አቅም ባይኖርሽ እንኳን በቤት ውስጥ ልጅሽን እያሳደግሽ መስራት የምትችያቸው በጣም ጥቃቅን ቢዝነሶች አሉ። ከወንድ ጫንቃ ላይ ውረጅና ራስሽን ቻይ። የዛን ያከብርሻል ወንዱ። ለምንድን ነው አንቺን ንቆሽ ባለስልጣኗ ገንዘብ ስላላት ራሷን ስለቻለች እኮ ነው። ራሷን ስላከበረች እኮ ነው። ዝቅ ስላላለችለት እኮ ነው ያከበራት። እሷ እንዳትሰማ እኮ ፈርቶ እኮ አንቺን ለመነሽ። የሚንቅሽ፣ የሚያንቋሽሽሽ፣ የሚጮህብሽ፣ ቦታ የማይሰጥሽ የነበረው ሰውዬ ዝቅ ብሎ ተለማመጠሽ። ለምን? እሷ እንዳትሰማ። አየሽ ምን ያህል እንደሚፈራት፣ አየሽ ምን ያህል እንደሚያከብራት። እሷ እንዳትሰማ በራስ መተማመኗ፣ ለራሷ ያላት ዋጋ፣ ራሷን ከፍ አድርጋ ማየቷ አከበራት። አንቺ ዝቅ ስትይለት ስትርመጠመጪ ከስር ከስሩ እናት ስትሆኝለት አንቺ ሰራተኛ ስትሆኝ፣ እሷ ደግሞ ቦስ ሆነች። አየሽ፣ እኛ ለራሳችን የምንሰጠውን ክብር ነው። ከዛ አንጻር ነው ሰዎች የሚያከብሩን ዋጋ የሚሰጡን። እኔ ራሴን ካላከበርኩ፣ እኔ ራሴን ዝቅ ካረኩኝ ኦፍኮርስ ሰዎች ዝቅ ያደርጉኛል። የሰጠኋቸው ነዋ። ራሴን ካከበርኩ ደግሞ ሰዎች ያከብሩኛል። ስለዚህ ያንን አይተሽ ራሱ ልትማር ይገባ ነበረ። በህይወቱ ለምኖኝ የማያውቀው ሰውዬ እሷን ሄጄ እንዳላናግራት ሚስቱ እንደሆንኩኝ እሷ እንዳትሰማ ብሎ ንብረት ንብረት ልፈርምልሽ፣ ተይኝ፣ አትንገሪያት። ምንድን ነው የምፈልጊው? ንብረት ነው እንኪ ልፈርምልሽ። ንብረት አይደለም፣ እኔ አንተን ነው የምፈልገው። እኔ አልፈልግም፣ በእናትሽ ተይኝ፣ ልቀቂኝ ብሎ እስከሚለምንሽ እሷ ጋር ለመሄድ እሲ ከዚህ በላይ ይሄ አይምሮሽን ካልነካው ከዚህ በላይ ምን አይምሮሽን ሊነካው ነው? ይሄ ባልሽ
ለቀሹ እንዲሄድ ነፃነቱ እንድትሰጪው ሲለምንሽ ንብረት ልፈርምልሽ ልቀቂኝ ልሂድ ሲልሽ ከዚህ በላይ ምን አለ? ከዚህ በላይ እኮ ምንም የለም የሚያም ነገር። በእናታችሁ ሴቶች ንቁ፣ ዋጋችሁን ወቁ። በጣም ነው ያመመኝ እኔ እሷ ታሪክ በጣም ነው የተቃጠልኩት። ጨጓራ ይቀጥል ነው ያለው። የምር እሱ አየር አይደለም ይህን ያህል ምትለምነው ራሷን ዝቅ አድርጋ። ስለዚህ ራስሽን ካልጠበቅሽ ሁሌም ወንድ ልጅ እንደ ምንጣፍ ረግጦሽ ነው የሚሄደው። ራስሽን ጠብቂ፣ ራስሽን ጉደጂ። ኦኬ። ወንድ ብቻ አይደለም ህይወት፣ ባል ብቻ አይደለም ህይወት። እኔ የምኖረውን ነው መመክራችሁ። እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ። ግን ባል ብቻ አይደለም ህይወት። ሶሻል ሚዲያ ያለኝ በሶሻል ሚዲያ ማስታወቂያ በመስራት ገቢ ያገኛለው። ቤት ቁጭ አላልኩም እኮ እኔ ማለት ኦንላይን ላይ እየሰራው ነው። ኢንካም ገንዘብ እያመጣው ነው። ኦኬ። ከኦንላይን መስራት ከመጀመሪ በፊት ተቀጥሬ ይሰራ ነበር። እዚህ ሀገር 14 ዓመት ተቀጥሬ ሰርቻለሁ። በልጄ የመስማት ችግር ምክንያት ነው የመስሪያ ቤት ስራ ሪዛይን አድርጌ ወጥቼ ጾም መያዣ እኔ ጋር ነበሩ። ልጆቿን ይዛ መጣ። ከዛ ገቢ የገንዘብ ችግር ነው እንዳትሉ ራሷ በአንደበቷ ንብረት ልፈርምልሽ ተይኝ፣ እኔን ንብረት ልፈርምልሽ ስላት ምንድን ነው ያለችው? እኔ ንብረት አይደለም የምፈልገው አንተን ነው የምፈልገው። ልጆቿን ማሳደጊያ ንብረት ልፈርምልሽ እያላት ተመስገን ብላ ንብረቱን ጥርግርግ አድርጋ ወስዳ ልጆቿን ጥሩ ህይወት አታኖርም። ንብረት አልፈልግም አንተን ነው የምፈልገው። ፈርስቶፎል አብረው ሲኖሩ አሽከር ነበረች እሷ፣ ሚስት አልነበረችም። ፓንቱን፣ ካልሲውን፣ ልብሱን ከውሽማው ጋር እንደፈለገ የዘለለበትን እያመጣች ታጥባለች። መኪናውን ታጥባለች። በቃ ሰራተኛ ናት እሷ። ቤት የሚመጣው ልብስ ለመቀየርና ትኩስ ምግብ ለመብላት ነው። አመት ሙሉ ከአመት በፊት ካረጉ። ስለዚህ እሷ ሚስት አይደለችም። ምንድን ነው የሚጮኸው? የሆነ ነገር ይጮሃል። እሷ ሚስት አይደለችም። እሷ ሰራተኛ ናት። እናትና ሰራተኛ ናት። ምንም ነገር ሲያጠፋ ምንም አትለውም። ውጭ እያደረ ሲመጣ ምንም አትለውም። ቤቱን ጥሎ እንዳይሄድ ካላት ፍራቻ ከአመት በፊት ቤቱን ለቆ ሊሄድ ልብሱን በሻንጣ ጭኖ መኪና ውስጥ ገብታ አልወርድም፣ ልጇ በባዶ እግሯ አብራ ገብታ አልቅሳ ለምና በቃ እሺ ልብሴን ይዘሽ ውረጂ አላት። ልብሱን ይዞ ወጥቶ በሻንጣ ጭኖ በቃ ሊሄድ አትሄድም ብላ እግሩ ላይ ወድቃ አልቅሳ ለመነችው እንዳይሄድባት። ከዛ በቃ እሺ ልብሴን ይዘሽ ግቢ አላት። እንዲህ እየከፈፈው እየደበረው። ማንም ሰው እኮ ሳትፈልጉ ሳይፈልጋችሁ በግድ ስትፈልጉት እንዲህ ነው የሚያደርገው። በአንድ እጅ አይጨበጨብም። ከአንድ ወገን ፍቅር አይሆንም። በቃ እሱ ካልፈለገ በርሽን ዘግተሽ አልቅሰሽ ይውጣልሽ ፍቅሩ። ዋናው ግን ንብረት ነው። ንብረቱን ልፈርምልሽ ሲልሽ አሁን ይኸው ወይ ከንብረት አልሆንሽ ወይ ከሱ አልሆንሽ። የዛኔ ንብረቱን እንጂ እኔም ተይኝ ፍቀጂልኝ ልሂድ እንጂ ንብረት ሲልሽ እምቢ አልሽ። ልጆችሽን በባዶ ልታስቀሪ ለወንድ ብለሽ። ያለ ወንድ አይኖርም። ቆንጆ ነሽ፣ ወጣት ነሽ። እሱ ብሄድ ሺ ወንድ አለ። ግዴታ ያለ ወንድ አልኖርም ካልሽ ሰው ልሂድ እያለ አትያዙ። ጥርግ ይበል። ማንም ሰው እስካልፈለገ አይደለም ልሂድ ብሎ አፉን አውጥቶ ፊት ከነሳችሁ ከእናንተ ጋር መኖር አይፈልግም የሚል ስሜት ከተሰማችሁ በሩን ክፈቱለት ይውጣ። እንዴ ፊት ከነሳሽ ከዘጋሽ ጀርባውን ከሰጠሽ ምን በሩን ክፈችለት ይውጣ ይውጣ። ይሄድ የፈለገበት። በክብርሽ አትደራደሪ። ከማይፈልግሽ ሰው ጋር በግድ አትኑሪ። ምንድን ነው እንደዚህ? ንብረት ነው። በፍርድ ቤት ከሰሽ ንብረት ትካፈያለሽ። ይህን ያህል ንብረት አልፈልግም አንተን ነው የምፈልገው እኔ ለአንተ 10 ዓመት የምጠብቅሃለሁ። ኧረ ይሄ ከምን እንደሚመጣ ታውቃላችሁ? የራስን ዋጋ ካለማወቅ፣ እኔ ብቁ አይደለሁም እሱ ከሄደ እኔ መኖር አልችልም ብሎ ከማሰብ፣ ለራስ ዋጋ ካለመስጠት፣ ራስን ዝቅ አድርጎ ከማየት፣ ከሱ ራስሽን ዝቅ አድርገሽ ከማየት፣ ማንም አይፈልገኝም ብሎ ከማሰብ ነው። ከአስተዳደግ ከመጀመሪያው ያለ ወንድ አይኖርም ብሎ ከማሰብ እንዴ እንደውም ሲንግል ማም ሆነሽ ንብረቱን ወስደሽ
ፏፈሽ ብለሽ ዝንጥ ብለሽ ልጆችን የግል ጥሩ ትምህርት ቤት እያስተማርሽ መኪና ገዝተሽ ልጆችን ትምህርት ቤት ራስሽ ድሮፕ እያደረግሽ ከዛ የምትፈልጊውን ቢዝነስ ከፍተሽ ቢዝነስሽን እየሰራሽ እያበብሽ እየፈካሽ አሁን ይኸው ፊትሽ ጥብስ ብሎ ምንም መሰለች ቆንጆ ጸጉሯ ሉጫ ጥርሷ ሲያምር ግን ፊቷ ጥብስ ለወንድ ብላ ይሄ እንዳለ ጥብስብስ ብሏል ፊቷ ከማልቀስ ብዛት ይሄ ሲስር ጠቁሯል ይሄ ተጣብሷል ፊቷ ለወንድ ብላ ለእናትና ለአባቷ አንድ ናት እናትና አባቷ ባላቸው አቅም ጥሩ አስተዳደግ አሳድገዋት ለባል ግን ልትሞት ደረሰች ለወንድ ግን ልትሞት ደረሰች ሁሌ እንዳላችሁ ሁሌ ትክክል እንዳልሆኑ እየነገርናቸው ቆፍጠን እንዲሉ ማድረግ ነው እንጂ ያለብን ሁሌ ሴት ልጅ ስትል ለማመት ሁሌ ሴት ልጅ ኳላ ኳላ እየሄደች እባክህ አትተወኝ ስትል መኖር የለባትም ለምን ነው እሺ አንዳንዴ ለገንዘቡ ነው ገንዘብ ስለሌላት ነው ሴቷ ልጆቿን የምታበላው የምታጠጣው ለዳይፐር ለወተት ለትምህርት ቤት ስለሌላት ነው ትላላችሁ አይደል እንላለን ሁላችንም ሴት ልጅ ገንዘብ ስለሌላት ነው ወንድ የምትለምነው ወንድ እየማገጠ ይቅር የምትለው ወንድ ትቷት እየሄደ የምትለማመጠው ሴቷ የምትበላው ስለሌላት ልጆቿ እንዳይራቡ ነው ትላላችሁ ንብረት ልስጥሽ እያላትስ እኔን ልቀቂ ልሂድ ነፃነቴን ስጪኝ ንብረት ልፈርምልሽ እያለት ንብረት አልፈልግም አንተን ነው የምፈልገው ስትልስ ምን ልትሉ ነው ምንድን ነው ምክንያታችሁ ያለ ወንድ ያለ እሱ መኖር የማትችለው በልጆቿ ስታሳብብ ቢሞትስ ልጆቿ ልትገላቸው ነው አባታችሁ ሞቷልና ሞቱ እናንተም ብቻዬን አላሳድግም ብላ ልትገላቸው ነው ቢሞትስ ያለ አባት ያደጉ በጣም ብዙ ልጆች የሉ ካልፈለገ ክብርሽን ጠብቂ ፍቅር ካለብሽም ኢትሶኬ ሰውነሽ ታፈቅረሽ በርሽን ዘግተሽ ስቅስቅ ብለሽ አልቅሽ ይውጣልሽ እስከሚወጣልሽ ለወራት አልቅሽ በርሽን ዘግተሽ ወንዱ እሱን ግን አትለማመጩ አታሳዩ በርሽን ዘግተሽ አልቅሽ እንጂ ለሱ ፍቅርሽን ያለሱ መኖርን እያልሽ እያለቀሽ የሴትን ክብር የሴትነት ክብርሽን የራስሽን ክብር አትጣይ እንዴ ማንም ሰው እኮ ያፈቅራል ግን በቃ ህመሙን ከክብሩ ስለማይበልጥበት ከእሱነቱ ስለማይበልጥበት በሩን ዘግቶ ያለቅሳል እስኪ ትድኛለሽ የምታፈቅሪ ሰው ሲሞት ራስሽን ታጠፊያለሽ አታጠፊም ህይወትሽን ትቀጥያለሽ ከአመታት በኋላ ድነሽ እሱን ረስተሽው ሌላ ታገቢያለሽ እንደሞተ ቁጠሪ ታፈቅሪዋለሽ እሱ ግን አልፈለገም ጥሎሽ ሄደ ስለዚህ ልክ እንደሞተ ትቆጥሪውና ሁሌ ታለቅሻለሽ ሀዘኑ እስኪወጣልሽ ከውስጥሽ በርሽን ዘግተሽ ታለቅሻለሽ ጊዜ የሁሉ ነገር መድኃኒት ነው ይላል አረብ ዘመን ደዋላ ክልሸ ይላል ጊዜ የሁሉ ነገር መድኃኒት ስለሆነ በወራት በአመታት የዛ ሰው ፍቅር አልቅሰሽ ይወጣልሽ እና ትድኛለሽ ስድኝ በደስታ ህይወትሽን ትቀጥያለሽ እንጂ አሸማግሉኝ አስታርቆኝ እያልሽ በየሚዲያው በየፍርድ ቤቱ በየአባገዳው ማልቀስ ይሄ የራስሽን ክብር ዳውን ማድረግ ነው ሌላ ወንድ እንኳን ነገ ሌላ ወንድ ወደ ህይወትሽ ቢመጣ አንቺ ለወንድ አልቃሻ እንደሆንሽ እየነገረሽ ነው የሚኖረው አብሮሽ ለባልሽ ወጥተሽ ሚዲያ ላይ ያለቀሽውን በየፍርድ ቤቱ ያለቀሽውን ንብረት ላካፍልሽ እያለሽ እምቢ ንብረት አልፈልግም አንተን ነው የምፈልገው ብለሽ ያለቀሽውን እየነገረሽ ዳውን እያደረገ እየረገጠ ነው የሚያኖርሽ ከክብር የሚበልጥ ነገር የለም ወንድ ኦክስጅን አይደለም ወንድ የምተነፍሹ አየር አይደለም ወንድ ምግብ አይደለም ያለ አየር ያለ ምግብ ያለ መድኃኒት መኖር የማይቻለው እንጂ ያለ ወንድ መኖር ይቻላል እሷ ብር አይደለም ችግሯ እሱ ነው ችግሯ ይሄ ደግሞ ደካማነት ነው በልጆቻችሁ ሁሌ አይታሳቡ አንዴ በንብረት አንዴ በልጆች እሺ ንብረቱንም ልስጥ እያለ ልጆቼንም ቆርጣለሁ የሚጠበቅብኝን እያለ አብረኸኝ ካልኖርክ በጣም የሚያስጠላ ነገር ነው እስኪ አንድ ወንድ ሴት ትታኝ ሄደች ብሎ በየሚዲያው እና በየፍርድ ቤቱ የሚያለቅስ ወንድ አሳዩኝ የለም በክብራቸው አይደራደሩም ወንዶች ከሄድሽ በጣም ቢያፈቅርሽ ራሱ ካለቀሰ በሩን ዘግቶ ነው የሚያለቅሰው ወንድ ልጅ እየጠጣ በሩን ዘግቶ ያለቅሳል እምባውን አያሳይሽም ቢሞት ያላንቺ መኖር እንደማይችል አይነግርሽም ጥርግ በይ እንጂ እየተከተለ ያላንቺ አልኖርም አይልሽም በሩን ዘግቶ አልቅሶ ይወጣለታል እስኪ ክብርን መጠበቅ ከወንዶች እንማርና እኛም በራችንን ዘግተን ማልቀስ እንማር ከወንዶቹ ክብራችንን እንደነሱ እንጠብቅ ሚታ ማናት
በሉ በቃ ጾም መፍቻችሁ ይመጣለሁ እንጂ እኮ ነው ያለው። ኧረ ቤት ፎጣ ለብሰው አንድ ላይ ከልጁ ጋር አንድ ላይ ነበሩ። እሷ ደግሞ ቡና እያፈላችለት ነበር ቤት ውስጥ ልጅ ለማየት ፎጣ ለብሶ ቡና እየተፈላለት አይተሻል? ጨመረች ፎጣ። እኔ እንግዲህ ባልና ሚስት መሆናቸውን አንድ ቤት መኖራቸውን ነው ቁጭ ብላ ቡና እያፈላች ነው። ሰላም ብያ እያፈላችለት ነው። ትቼ ሄድኩ ወደ አዲስ አበባ። ፎጣ ማለት ሻወር ውስጥ እናመሰግናለን። ተጓዦቻችን ፎጣ ይጣራል ባይሉ አይደል? ለዚህ ማስረጃ ዲኤንኤ ይመረመርና ልጁ የራሱ ነው። ከዛ መንግስት ወዶ ሰውን በግዱ አፍንጫውን ይዞ ተቆራጭ እንዲያደርግ ያስደርገዋል። መንግስት እኮ ማስገደድ የሚችለው ወደ ሚስትህ ተመለስ ብሎ እኮ የማስገደድ መብት የለውም እኮ መንግስት። ተቆራጭ አርግ ነው። እሷ እኮ ብር አይደለም ችግሯ፣ እሱን ነው የምትፈልገው። ሚስቱ ጋር ሁለተኛ አዲሷ ሚስት ጋርም እኮ ሄዳ ቤት ድረስ ሄዳ መስሪያ ቤት ድረስ ሄዳ እኮ ሄደችው እኮ ባሌን ስጭኝ ባሌን መልሽልኝ ልትላት ነው። ህጋዊ የጋብቻ ወረቀት ቢኖራት ግን በፍርድ ቤት ሄዳ ንብረቱንም ትካፈላለች። ኤቭሪቲንግ ትከሰዋለች። በጋብቻ ላይ ጋብቻ ብላ ትከሰው ነበረ። ማሬት ሰርተፍኬት ቢኖራት ኖሮ የጋብቻ ወረቀት ቢኖራት ኖሮ ግን በቃ እሱ ብቻ አብሮኝ ይኖር እንጂ የጋብቻ ወረቀትም ህይወት መቀለጫ ነው፣ እድሜ መቀለጫ ነው። በጣም ነው ያናደደችኝ በእውነት። ደግሞ እኮ ስታምር ቆንጅዬ ናት። ምንም ሳትቀባባ ራሱ እንዴት እንደምታምር ብታባት። እንደዚህ አይነት ቆንጆ ሴት ሆና ዋጋዋን አለማወቋ እንዴት ደሜን እንዳፈላው። ዋጋሽን ወቂ። ትንሽ ራሷን ብትጠብቅ ስንቱ ተሰልፎ እንደሚጠይቃት ባወቀች። አለማወቋ አይስዌር ዋጋዋን አለማወቋ። የምር ግን አንዳንዴ ቆንጆ ሴቶች ዋጋቸውን አያውቀው። ከነዚህ ከቆንጆ ሴቶች እኛ ጎራዶች ዋጋችንን እናውቃለን። ዋጋቸውን አያውቀው። ሁሌ ለወንድ ሲያለቅሱ የምታዩዋቸው ቆንጆ ሴቶች ናቸው። እሺ ባለታሪክ ከዚህ እናስገባ ወይስ ከዚህ እንክፈት? ሰዓት ነው 1 ሰዓት። 1 አወር አለን ጋይስ፣ እስከ 2 o'clock ስላለን 1 አወር ስላለን ከዚህ ከኮመንት ላይ እናስገባ ወይስ ከዚህ ጋር እንክፈት? የሆነ ታሪክ ፊት ለፊት የመጣ ግን ከስለ ህይወት ላይ በምትወዳት ጓደኛዋ ባሏን የተቀማ ብሏል። ይህን ደግሞ ያለው እችኛዋ ሚስቱን ፍራቻ ነው እንጂ ህሊናው ያውቀዋል። እዛች ጋር ሲሄድ ይህን ጽንስ እንደፈጠረ ያውቀዋል። ቤትዬ ናት። 1 ሞር ይቀራል። ሜምበርሽን ግን አድሽኝ ፍቅር ከስሜ ጎን ያለውን ልብ ቅርጽ ነኪው ቤትዬ። አሁን 3ኛውን ቲክቶክ መጠቀም ሳልጀምር ፌስቡክ ላይ ፔጅ ግሩፕ ከፍቼ አሳድጌ ሂውማን ሄር እየሸጥኩ እኔ አንድ ቀን ቁጭ ብዬ አላውቅም። አንድ ቀን ያለ ስራ ያለ ገንዘብ ተቀምጬ አላውቅም። ዋጋዬን አውቃለሁ። ራሴን እወዳለሁ። ራሴን አከብራለሁ። በክብሬ አልደራደርም። አንድ ሰው አልፈልግሽም ካለኝ ይኸው በሩ ነው የምለው። ምንም ብወደው አልፈልግሽም ያለመፈለግ አይደለም። አፉን ወጥቶ አልፈልግሽም ላይ ያለመፈለግ ስሜት ያሳየኝ ግን እናቴ ትሙት ይኸው በሩ ማሰላማ። እኔ ብቻዬን መኖር እችላለሁ። ራሴን ማኖር እችላለሁ። ሰርቼ ሲርበኝ ምግቤን ሰርቼ ይበላለሁ በገንዘቤ። ካመመኝ በገንዘቤ ይታከማለሁ። የትም ቦታ ሄጄ ተቀጥሬ መስራት እችላለሁ። ሙሉ አካል አለኝ። ጤነኛ ነኝ። ኔቨር ግን ክብሬን ዝቅ አላደርግም ለማንም ሰው ብዬ። አንድን ሰው እስከፈለገኝ ድረስ እፈልገዋለሁ። እስከወደደኝ እወደዋለሁ። እስካከበረኝ አከብረዋለሁ። ያለመፈለግ ስሜት የተሰማኝ ግን ማሰላማ። ይሄንን ደግሞ ለማድረግ ቆንጆ መሆን፣ እውቀት፣ ሀብት አይጠይቅ። ክብር ብቻ ነው የሚጠይቀው። ክብር። ራስሽን ካከበርሽ ዋጋሽን ሁላችንም እኩል ነን። ባይዘወይ ቆንጆ ሆንሽ አስቀያሚ ሆንሽ እውቀት ኖረሽ መሀይም ሆንሽ ማንም ሁኚ ማን ሁላችንም 9 ወር ነው ተረግዘን የተወለድነው። ማንም ከማንም አይበልጥም። ማንም ሰው ከአንድ ሰው በልጣለሁ ብሎ ከተሰማው ጥንቅር ይበል። ሴት ጓደኛ ሆነች፣ ቦይፍሬንድ ሆነ፣ ባል ሆነ እኔ ዝቅ አድርጎ አይቶ ራሱን ከፍ አድርጎ የሚያይ ከሆነ አያገኘኝም ከጎኑ ኔክስት ታይም። ከክብር የሚበልጥ ነገር የለም። ስለዚህ ራስሽን ጠብቂ፣ ራስሽን ውደጂ፣ ስሪ፣ ስራ። ልጆች አሉኝ በልጆቼ ምክንያት መስራት አልችልም ወጥቼ ካልሽ ኦንላይን ላይ ስሪ።
ኦንላይን ላይ እቃ ከቤት ሳትወጪ ኦንላይን ኦርደር አድርገሽ መጥቶ ቤትሽ ኦንላይን ላይ ፖስት እያደረግሽ ሺኢን ላይ ሴል ሲወጣ 80% 90% ሴል ሲወጣ ኦርደር አድርገሽ እቃውን አስቀምጠሽ ሴሉ አልቆ ወደ ኖርማል ፕራይሱ ሲመለስ አንቺ በፌስቡክሽ በቲክቶክሽ በፈለግሽው ሶሻል ሚዲያ ኢንስታግራምሽ ፖስት እያደረግሽ መሸጥ ትችላለሽ። ኦኬ ሜካፕ መሸጥ ትችላለሽ። ኦንላይን ላይ እያዘዝሽ 95% ምናምን ይወጣል። ብራንድ እነ ሲፎራ ምናምን ያወጣሉ። ኦንላይን ላይ ተከታትለሽ እያየሽ እያንዳንዱ ሰብስክራይብ ታደርጊያለሽ። ኢሜይልሽ ላይ ኖቲፊኬሽን ይገባል ሴል ሲኖራቸው። እቤት ውስጥ ቁጭ ብለሽ ልጆችሽን እያሳደግሽ ኖቲፊኬሽን ሲገባልሽ ሴል ላይ መሆናቸውን ወዲያው ኦርደር ታደርጊያለሽ። እቃው ሲመጣ ቤትሽ ታስቀምጫለሽ። ሴላቸውን ጨርሰው ወደ ኖርማል ዋጋቸው ሲመለሱ ኦንላይን ላይ በዛ ዋጋ ከሚገዛው ከአንቺ ጋር በቅናሽ ከገዛሽበት ትንሽ ጨምረሽ ፖስት ታደርጊያለሽ። መስራት ከፈለግሽ ራስሽን ከወደድሽ ራስሽን ካከበርሽ ብዙ ስራ ፈጥረሽ መስራት ትችላለሽ። የባልትና ውጤቶችን መስራት ትችላለሽ። የባልትና ብዙ አለ፣ የሀበሻ ልብስ ብዙ አለ ካልሽ ብዙ የሌለውን ዘመናዊ አልባሳት፣ ቦርሳዎች፣ ጥፍሮች፣ ጌጣጌጦች፣ ሜካፖች፣ እነዚህ ብዙ ነገሮች አሉ። ብዙ ሀበሻ ማያውቃቸው ቢዝነስ ያልጀመራቸው ሰው አንቺ ጀመረሽ መስራት ትችላለሽ። ራስሽን ማሳደግ፣ ቤትሽን ስታጸጂ፣ ልጆች ምግብ ስታበሲ ምስቴ እንትንሽን ክፈችው፣ ላይቭሽን ክፈችው። የፈለገ ይሻል ያልፈለገ ይሄድ። የኔ ቲክቶክ ያደገው ቤት ውስጥ ብቻዬን ልጆችን እያሳደግኩ ላይቬን ከፍቼ ሙዚቃ ከፍቼ ቃሳ ጥብም ቤትም ሳጸዳ ምንም ላይቬን እየከፈትኩ ከሚገባው ሰው ጋር እያወራው ነው። ራሱ እየሄደ ያደገው። ስለዚህ ለመለወጥ ከፈለግሽ ምክንያቱን ታዩ። ምክንያት አታቀርቢ። መለወጥ የሚፈልግ ሰው ምክንያት አያቀርብም። መለወጥ ከፈለግሽ ዛሬ ጀምሪ። ከወንድ ጫንቃ መውረድ ከፈለግሽ፣ ከወንድ ቁጥጥር ውስጥ መውጣት ከፈለግሽ፣ በራስሽ ራስሽን መምራት ከፈለግሽ ዛሬ ወስኝ። ዛሬ ወስኝ። ሁልጊዜ ከወንድ ስር አትኑሪ። የራስሽ ገቢ ኑርሽ። ራስሽን ውደጂ፣ ራስሽን አክብሪ። ከዛ ወንዱ ከራሱ እኩል ያከብርሻል። ዝቅ አድርጎ ያይሽ። አባሽ ስለማትሰሪ እቤት ቁጭ ብለሽ እሱን እንደ ሰራተኛ እያገለገልሽ ስለሆነ እንደ እናት እንደ ሰራተኛ ጠብር ግፍ እያልሽ ስለሆነ ነው እየናቀሽ ሚስት ፍለጋ እየሄደ ያለው። ዛሬውኑ ይህን ከሰማሽ ይቺ ልጅ የዚች ልጅ ታሪክ የብዙ ሴቶችን ማንቂያ ደወል ናት። እንደገና ያለ ማሬድ ሰርተክፌት ያላችሁ ሴቶች ፕሊዝ፣ ኢትዮጵያ ውስጥ የኖራችሁ ያለ ጋብቻ ወረቀት አሁን እኮ እሱን እኮ በጋብቻ ላይ ጋብቻ ለመክሰስ እኮ የጋብቻ ወረቀት ያስፈልጋታል። እሱ እኮ እቺን ባለስልጣኗን እኮ ሲያገባ ያላገባ ወረቀት ከቀበሌ አውጥቶ ቢካስ ከሚስቱ ጋር አልተፈራረመማ። ከሚኖርበት ከተማ ሌላ ከተማ ሄዶ ያላገባ ወረቀት አውጥቶ ሌላ ከተማ አግብቶ እየኖረ ነው። ስለዚህ ህጋዊ ሚስት ማን ነው? ህግ የሚያውቃት ይችኛዋ። ይቺስ እንደ ሰራተኛና እንደ እናት ጠብር ግፍ ስትል የነበረችውስ ህግ አያውቃትም። ሰልጥኑ። 3 ወር ይህን የማየም ወሬ ይዛችሁ 3 ወር አብሮሽ ከኖረ ባልሽ ነው። ባልሽ ከሆነ ከፈለገሽ ለወደፊት የሚፈልግሽ ከሆነ መዘጋጃ ወስዶ እንዲፈራረም፣ እንደውም አሁን መዘጋጃም አይጠበቅም። ቀበሌ ሄዶ እንዳይፈራረም ምን አገደው? እስቲ ንገሪኝ፣ ምን አገደው? የወደፊት ሚስቴ ካለ ምን አገደው? ሰው እኮ በገንዘብ ይገዛል። ነገ ጎረቤትም ማንም ምስክር ልታጭ ትችላለሽ። ጎረቤቱ መራ አናቅም፣ አብረው ሲኖሩ አይተነው አናቅም ቢሉስ ገንዘብ ተቦጭቆላቸው ምስክር ብታጭስ? አብሯት ሲኖር አናቅም፣ እዚህ ቤት ሲገባ አይተነው አናቅም ቢሉስ? ምስክርሽ ማስረጃሽ ዶክመንትሽ ነው። ስለዚህ አንድ ወንድ አብረን እንኖር ሲልሽ መጀመሪያ ሄደሽ ህጋዊ ጋብቻ ፈጽም፣ ተፈራረሚ። እውነት የሚፈልግሽ ከሆነ ለአንቺ ዋጋ ካለው ሄዶ ለመፈራረም ምንም ምክንያት አያቀርብም። ምንም ዛሬ ነገ የሚያስብለው ነገር የለም። ዛሬ ነገ ብሎ የሚያረሳሳሽ አንቺን ጊዜያዊ ድልድይ ሊያደርግሽ ስለሚፈልግ ነው። ለጊዜው የተሻለች እስኪያገኝ ከአንቺ የተሻለች የተማረች ከአንቺ የተሻለች ገቢ ያላት ሴት የሚያከብራት ሴት እስኪያገኝ ድረስ አንቺን ስሜቱን ይወጣብሻል። ሲርበውን ትኩስ ምግብ ሰርተሽ ታቀርቢለታለሽ። ልብሱን አጥበሽ ተኩሰሽ ዝንጥ ብሎ ጥሩ ጥሩ እየሸተተ ይወጣል። እድሜ ለአንቺ ምንም ሳይከፍል የሰራተኛ ሳይከፍል ሲያምረው ያረጋል ከአንቺ ጋር። በቃ
ስለዚህ እየተጠቀምብሽ ነው። ምን እስከሚያደርግ የተሻለች ሴት የሚፈርምላት በህግ የሚያገባት ለእኔ ብቁ ናት የሚላትን ሴት እስከሚያገኝ ድረስ እስከ መቼ ነው ታዲያ እንደዚህ ጅል ሆነሽ የእሱ መጠቀሚያ የአንቺ እድሜ መጫወቻ የሚሆነው? እስከ መቼ? መጣይ ምን ሆነ አቡ? ምን ሆነ? ሄዶ ባለስልጣኗን አገባች እንደ እናትና እንደ ሰራተኛ ጠብቅ